ሩታዬ ሆስፒታል ገባች ጋይስ፣ አሳዝናኛለች። በነገራችን ላይ ታውቃላችሁ፣ እኔ ለማንኛውም ብዙ ጊዜ አስረዳችኋለሁ። ሰው የሚረዳ ሰው ስለሌለ ብዙ ማውራትን አልፈልግም፣ ግን እንደ ሴት ልጅ ታሳዝነኛለች። ነገሮቹ ይመስለኛል የመረረ ማለት የከረረ ነው የሚመስለኝና በዚህ አጋጣሚ አይዞሽ፣ ራስሽ ያበላሽሽውን ብታስተካኪ በዚህ አጋጣሚ ደስ ይለኛል። ውስጥሽ ይፈልጋል፣ ከሱ ጋር መሆን ትፈልጋለሽ። ይሄ ደረጃ ባደርሽ እኔ ከዚህ በፊት ብያችኋለሁ። ቪዲዮ ላይ የሰማችሁ ልጆች ካላችሁ ሩታ በጣም ከስታለች ብያችሁ ነበር። ፊዚካላ አይደለም የከሳት ወይ ሰውነቷ አይደለም፣ ገባችሁ? ፊቷ በጣም ነው የከሳችሁ ሩታ። ከዚህ በፊት እንደዚህ ፊቷ እንደዚህ አይደለም፣ በጣም ነው ክስት ያለችው። ሴት ልጅ ስታረግዝ የእውነት ለመናገር 2 ወር 3 ወር ካለፈ በኋላ በጣም ነው የምትወፍረው። ሲጀምር ሴት ልጅ ካረገዘች በኋላ በጣም ነው ሰውነቷ ለውጥ የሚያመጣት። እሷ ሰውነቷ ለውጥ ያመጣ ከወገብ በታች ነው። እውነት ለመናገር በጣም ፊቷ በጣም የከሳ ነው ምናምን ምናምን እና ከዚህ በፊት በጣም የከሳሽ ነው ብዬ ቪዲዮ ሰርቻለሁ። በነገራችን ላይ እንደዚህ ረካድ ሲያደርግ ማለት ነውና በዚህ አጋጣሚ አይዞሽ፣ ማልፍ ነገር የለም። ግን ነገሮቹን ማስተካከል የሚቺ ነው። በቃ አለቀ። ራስሽ ነው ነገሮቹን ሚዲያ ላይ ያዘረገፍሽው። ሲጀምር በተረጋጋ ራስሽን ሆነሽ ብትወስኚ ይሄ ደረጃ አደርሱም፣ የእውነት ለመናገር ማለት ነው። ስለዚህ ትዳር ቀልድ አይደለም። ትዳርሽን ማዳን ያለብሽ አንቺ ነሽ። ትዳርሽን አሳልፈሽ ለሌላ ሰው መስጠት የሌለብሽ አንቺና አንቺ ነሽ። አለቀ። ሌላ እዚህ ውጥ የሚሉት ዝም ብሎ ነው። በኮሜንት የሚንጫጩ ዝም ብሎ ነው። እኔ ቆንጆ፣ እኔ ልንገርሽ ትክክለኛው ማለት ነው። ያንቺ ወዳጅ መስሎ በኮሜንት በውስጥ መስመር የሚያንጫጩት እኔ ቆንጆ ትዳርሽን ያፈረሱ ነው እንጂ ምንም ትዳርሽ ያስተካከለ ሰው የለም እስካሁን። ዝም ብሎ ነው። ደጋፊም ተባልሽ ምንም ተባልሽ፣ በዩቲዩብ የምታሽቃብጪ በቲክቶክ የምታሽቃብጪ ምንም ያደረግሽው ነገር የለም። እነዚህ ልጆች ገደል ነው ከተታችሁ። አለቀ። ገባችሁ አይደለም? ምንም እነሱ የሚያቋቁም አንድ ነገር ያረጋችሁ ነገር የለም። ስለዚህ ሩታ በዚህ አጋጣሚ ራስሽን ባትጎጂ፣ ራስሽን ሚዲያ ላይ እንደዚህ ባትሆኚ ደስ ይለኛል። እንግዲህ እና ቤላም ከዛ በኋላ ያወራችን አይደለም ምናምን እያሉ ነበርና እንዴት ግን እኔ ጥያቄ ይፈጥርብኛል። ምንም ይሁን ምንም የባለ ወንድም ቢጠራ ደስ ይለኛል። እውነት ለመናገር ምንም አትልም። ኤፍሬምን ቢጠራው አስበውን ደግሞ ሌላ እንዴት አልጠራኝም ደግሞ ሌላ ጭቅጭቅ ይመጣል ጋይስ። ይሄ ነጌታ አላችሁ ደግሞ ይሄ እንዴት ለኔ ሳትነግር አንዋር በነገራችን ላይ በጣም ከነሱ ርቋል። በምን እንደሆነ አላውቅም። የምታስታውሱ ከሆነ ከዚህ በፊት የነሱ ካሜራ ማን ነበር? አንዋር። ከዛ በቃ ቢያንስ ኦልሞስት አመት አይሆንም ከነሱ ተገናኝቶ አቅምና እንዴት እሱ ጋር እንደደወለ ባናቅም፣ ለማንኛውም እኔ የሚያሳስበኝ ሩታ ነው። ራስሽን ጠንክሬ ትዳርሽን አሁንም እጅሽ ላይ ነው አለ የኔ ቆንጆ፣ እጅሽ ላይ። ስለዚህ እኔ እንጃ አላቅም፣ ከባድ ነው። እርግዝና ከባድ ሊሆን ይችላል ስለማላውቁ፣ እግዚአብሔር ይሁንሽ። ግን ተረጋግተሽ ትዳርሽን ብታዳኝ ደስ ይለኛል እንደኔ የእውነት። ሁለታችሁ ጋር ፍላጎት አለ። ስለዚህ ተረጋግታችሁ እርስ በርሳችሁ ተነጋግራችሁ ብትፈቱ ነው የሚመረጠው። ሲጀምር ደግሞ አብረሽ ዝም ብለክ ማለት ነው ቱክ ብለ ወደዛ ሻንጣ ይዘ መጓተት እኔ እንጃ አላቅም፣ ምን አይነት ልጅ እንደሆነ አላቅም። ዝም ብሎ ሁሌ ወጥቶ ሻንጣ እዛ። ለነገሩ ሁለቱም እንደዛ ናቸው። ግን ኧረ በኢየሱስ ትዳር እንደዚህ ነው ጋይስ። አስቡ ቡታጅራ ቢረጋጋስ፣ አይኖ ይደብራል ቤቱ ምናምን፣ ግን ቢረጋጋስ ነገሮቹን ቶሎ ቶሎ ፍጥን ብሎ ባወስኑስ ተነጋግሮ ሁለቱ እና ለማንኛውም እኔ ምንም ሌላት አይደለም በነገራችን ላይ መጣው እንደማንኛውም ዩቲዩበር። ለነገሩ እኔ ከዩቲዩበር ላይ ያለው ጋይስ እንዲህ እኮ ቀንጀ እውነት ነው የምናገረው። እውነት ስለምናገረው ነው ሰብስክራይብ ማታረጉ ላይክ ማታረጉ። ገባችሁ አይደለ? ስለዚህ ነፂ ከህይወታችሁ ከወጣች ቆይታለች በቃ። ስለዚህ እናንተ ትዳራችሁን ልጃችሁን አብራችሁ የምታሳድጉበት ኦፖርቹኒቲ ብትፈጥሩ አሪፍ ነው ብዬ አስባለሁ። እንግሊዝኛ ላወራ ነበር እንደ ጋይስ ደግሞ አፌ ላይ መጥቶ ነው። ለማንኛውም ስለዚህ ምን ልላችሁ ፈልጌ ነው፣ በዚህ አጋጣሚ እናንተ ፑሽ ማድረግ አለባችሁ። ሁለቱን እንዲስማሙ፣ ሁለቱን እንዲታረቁ። ነገሮቹ እያለፈ ያልፈዋል። ቺታ አላደረገም ይሄ ልጅ ከሷ ጋር አላደረ ምናምን
በሚዲያ ነው ተገናኘው። ነገሮቹ እሱ ባሰበ መልካም ነገር ነው ብሎ አሰበው፣ ነገሮቹ ሌላ መዘዝ ይዞ መጥቶበታል። እሷም እንደዛ ገባችሁ። ከቻላችሁ ማስታረቅ ነው። ሩታ የኔ ጀግና ምናምን ከምትሉ ሩታ ታረቂ ከባልሽ ጋር ብላችሁ። ሩታ ትዋሻለች እንጂ ማንም ቤተሰብ አጠገብ የላት። ማንም ቤተሰብ አጠገብ አይደለም። ይሄ ውሸት ነው። ገባችሁ? እኛና እዛ ያሉት ሰዎች ነው የምታታልሉ። ለማንኛውም አይዞሽ፣ እግዚአብሔር መጨረሻን ያሳምርልሽ።